ሃሩን ቲዩብ بسم الله الرحمن الرحيم الحمد لله رب العالمين السلام عليكم ورحمة الله وبركاته የተወደዳችሁና የተከበራችሁ የሃሩን ቲዩብ ታዳሚያን እንደምን ውላችኋል እንደምን አምሽታችኋል እነሆ ለእናንተ የተለያዩ አስተማሪ አዝናኝ የሆኑ ፕሮግራሞችን የምናቀርብበት ፕሮግራም ላይ እንገኛለን የተለያዩ ወቅታዊ ዜናዎችን አስገራሚ የሆኑ ነገሮችን ያቀርብን እንዲሁም ደግሞ ይሄንንም ሐሳብ ጣል ያደረኩበት አብረን የምንቆይ ይሆናል ዛሬም እንደተለመደው ከተለያየ ቦታ ያገኘናቸውን መረጃዎች ለእናንተው እያደረስን አብረን ልንቆይ ብቅ ብለናል እስከ ፕሮግራማችን ፍጻሜ አብራችሁን ሆኑ መልካም ቆይታ መልካም ዛሬ ቀዳሚ የምናደርገው ሳራ አልፋፊን ይሆናል ሳራ አልፋፊ ማናት የሚለውን ፕሮግራሙን ስትሰሙት ምላሽ ታገኛላችሁ በተለይ ከኒቃብ ጋር የተያያዘ ጉዳይ በመሆኑ የብዙዎቻችሁን ትኩረት እንደሚስብና አስተማሪ እንደሚሆን ተስፋ እናደርጋለን በምድር አውሮፓ በተቀሰቀሰው የጸረ ኒቃብ ዘመቻ ወቅት እንደ አብሪ ኮከብ ነጥራ የወጣች በተለያዩ የሚዲያ አውታሮች የኒቃብ ይታገድ ፕሮፓጋንዳ አቀንቃኝ ፖለቲከኞችን እንዲሁም አክቲቪስቶችን ተከራክራ መርታት የቻለች ናት ሳራ አልፋፊ እንግሊዝም የአንዳንድ አውሮፓ ሀገራትን ፈለግ በመከተል በኒቃብ ላይ እቀባ እንዳታደርግ ከፍተኛ የአክቲቪዝም ስራ በመስራት ላይ የተሳካላት ጀግና ናት የ2019 ምርጥ የሴቶች ሰብአዊ መብት በተለይ የሙስሊም ሴቶች መብት ተሟጋች በመባል በእንግሊዝ የተዘጋጀላትን የአዋርድ ሽልማት የተቀበለች ዕለት እንዲህ ስትል ተናገረች በሙስሊም ሴቶች አለባበስ ዙሪያ የሚሰጡ እጅግ የተሳሳቱ አስተያየቶችን የእምነቱ ተከታዮች ከሆኑት ግለሰቦች እውነታውን ማሳወቅ አስፈላጊ በመሆኑ የተዛቡ አመለካከቶችን ግልጽ ለማድረግ ራሴን አቅርቤያለሁ ኒቃብ የምታደርግ ሴት ኋላ ቀር ዝቅተኛ ዕውቀት ያላት በተጽዕኖ ስር የዋለች ተደርጋ ትቆጠራለች እኔ በሞለኩላር ጄኔቲክ በኤንኤችኤስ የካንሰር ምርምር ላቦራቶሪ ሳይንቲስት ነኝ ኒቃብ ማጥለቅ የጀመርኩት በ14 ዓመቴ ነው ማንም ተጽዕኖ አላደረገብኝም እንዲያውም ቤተሰቦቼ ኒቃብ መልበሴን አልደገፉትም ነበር ሂጃብ ብቻ በቂ ነው በማለት ይመክሩኝ ነበር ነገር ግን የግሌ ፍላጎት በመሆኑ አልተቀበልኳቸው ሙስሊም ሴት ተገዳ ኒቃብ እንድታደርግ የሚያዝ ህግን አልደግፈም በፍላጎት ግን ማንም ሊከለክላት አይገባም ሂጃብን ብቻ የመረጠች አሊያም እንዲሁ ተገላልጣ የምትወጣትን ሴት መብት አከብራለሁ በተመሳሳይ የኔ ኒቃብ መልበስ መብት እንዲከበርልኝ እፈልጋለሁ እኔ እንግሊዛዊ ነኝ ሳውዲ አረቢያ ወይም ኢራን አይደለም የምኖረው መብትና ግዴታዬን አሳምሬ ያውቃለሁ ማንም እንዲያስገድደኝ አሊያም እንዲከለክለኝ አልፈቅድም ኒቃብ መልበሴ ፈጣሪን ለመታዘዝ ከግል ፍላጎቴ የመነጨ እንጂ የግለሰብም ሆነ ማህበረሰብ አስገድዶኝ አለመሆኑ እንዲታወቅልኝ እፈልጋለሁ በአንዳንድ በመዘዋወርባቸው ስፍራዎች ላይ በራሴ ላይ ስድቦች ይሰነዘሩብኛል አሸባሪ ባለቦምብ የድንጋይ ዘመን ሰው መሃይም የመሳሰሉት የተለመዱ ዘለፋዎች ናቸው እኔ አሸባሪ ወይም መሃይም አይደለሁም የሰው ልጆችን ክፉኛ እየቀሰፈ ያለውን የካንሰር በሽታ ፈውስ ለማግኘት ከሚመራመሩት ሳይንቲስቶች አንዱ ነኝ ብላለች እንግዲህ ከታች በምስሉ ላይ የምትመለከቱት የ2019 የምርጥ ሴት የሰብአዊ መብት አቀንቃኝ ሽልማትን ስትቀበል ነው በካንሰር ምርምር ላቦራቶሪ ውስጥም እንደዚሁ እንደምታዩት በምስሉ ላይ ስራዋን ስትሰራ ያሳያል ከዚህ በተጨማሪ ደግሞ የ2019 የእንግሊዝ ጀግና ሴቶች ተሸላሚዎችም ስብስብም ውስጥ ትገኛለች ስብስብ መሐለም ሆና ነው የምታዩት ምስሉ ሌላኛው ምስሉ ደግሞ የእንግሊዝ ንግስት በቤኪንግሃም ፓላስ ባዘጋጀው አመታዊ የሻይ ግብዣ ዝግጅት ላይ ነው ማለት ነው የምታዩት ምስሏ እንግዲህ እህቶች ብዙ ቁም ነገሮች ከርሷ እንዳገኛችሁ እርግጠኛ ነኝ በተለይ ደግሞ በኒቃባችሁ ጉዳይ ላይ የማትደራደሩ እህቶች
ትልቅ ስራ እየሰራችሁ እንደሆነ ተስፋ እናደርጋለን። እህታችንም ደግሞ ካደረገችው ተጋርሎ ካደረገችው ጥረት ብዙ ትምህርቶችን እንደቀሰማችሁና የበለጠ ሞራል እንደሆናችሁ ተስፋ አደርጋለሁ። በሂጃባቸው በኒቃብ ጉዳይ ላይ እንግዲህ የማይደራደሩ በጣም በርካታ እንስቶች አሉ። እነዚህ እህቶች ደግሞ ማበረታታት ያስፈልጋል ማለት ነው። ሴቶች ኒቃብ ማድረጋቸው ሂጃብ ማድረጋቸው ወደ ኋላ የሚያስቀራቸው ሳይሆን የበለጠ የሚያተጋቸው ነው እንጂ እነሱን ኋላ ቀር አድርጎ የማሰቡ ነገር ኋላ ቀር የሆነ አስተሳሰብ ሆኖን ያሳያል ማለት ነው። ሴት ልጅ እርቃኗን አደባባይ ላይ መሄድ መብቷ እንደሆነ ሁሉ የፈለገችውን የመልበስ ደግሞ መብታው በመሆኑ ሊከበርላት ይገባል የሚለው ትልቁና ዋናው ነጥብ ነው። ነገር ግን የሌሎችን መብት እያከበሩ እንደገና ደግሞ የሷ መብት እንዳይከበር ማድረግ ደግሞ ይህ የማይጠበቅ ተግባር ነው ማለት ነው። ይህንን እንግዲህ ለእናንተ ስናካፍላችሁ ደስ እያለን ነው። ከቢላል ዘይድ የፌስቡክ ገጽ ነው ያገኘነው። እጅግ አድርገን እናመሰግናለን። ሌላኛው መረጃችን የሚወስደን ደግሞ በጣም አስገራሚ የሆነ መረጃ ነው። ተማሪዎች እንግዲህ የተማሪነት ዘመን መቼም ሁላችሁም አልፋችኋልና ተማሪዎች የመኮራረጅ ነገር ያለ ነው። ይህንን ለመቆጣጠር እንግዲህ መምህራን የተለያዩ አይነት ስትራቴጂዎችን ይጠቀማሉ። አንድ መምህር የተጠቀመው ስትራቴጂ ግን በጣም የሚያስገርምም ሆኖ መነጋገሪያ ሆኗል። ተማሪዎቹ እንዳይኮራረጁ መምህሩ ያደረገው ነገር ምንድነው? ራሳቸው ላይ በምስሉ ላይ እንደምትመለከቱት ካርቶን እንዲያደርጉና ፈተናውን ራሳቸው ላይ ካርቶን ጭነው እንዲሰሩ ነበር። በጣም የሚገርም ነው። ሜክሲካዊ መምህር ተማሪዎቹ እንዳይኮራረጅ ለማድረግ የወሰደው እርምጃ ብዙዎችን አነጋግሯል። ድርጊቱ በማህበራዊ ሚዲያዎች መለቀቁን ተከትሎ ብዙዎቹ መምህሩ የተማሪዎችን ሰብአዊ መብት በመጣስ ያከናወነው ተግባር ተገቢ ያለመሆኑን ተናግረዋል። የተማሪ ወላጆች በበኩላቸው ያስተማሪውን ድርጊት በማውገዝ ጉዳዩን ወደ ሕግ እንወስደዋለን በማለት አስታውቀዋል። በሌላ በኩል መምህሩ ተማሪዎች ፈተና እንዳይኮራረጁ ለማድረግ የተጠቀመበትን ዘዴ ያደነቁም አልጠፉም። እንደነዚህ ሰዎች ገለጻ ድርጊቱ ተማሪዎችን የሚጎዳ ነገር የለውም፣ ይልቁንስ ወላጆች ተማሪዎች የሚያጠኑበትን መንገድ እንዲፈትሹ የሚያደርግ ነው ተብሏል። እንግዲህ ይህን ነገር እናንተ እንዴት አገኛችሁት? መምህሩ ያደረገው ነገር ትክክል ነው ወይስ ትክክል አይደለም የሚለውን እንግዲህ እስኪ እናንተም ሐሳብ አስተያየታችሁን ስጡበት፣ ተወያዩበት። እንግዲህ ተማሪ ሆኖ መቼም የመኮረጃ ነገር በጣም ከባድ ነገር ነው። አጤሬራ መዝግቦ በትንሽ ወረቀት ይዞ የሚገባ አለ። ብዙ አይነት ቴክኒኮችን የሚጠቀም አለ። እንደው እናንተ መቼም ምን ፈጽማችኋል? እስኪ እንደው ራሳችሁን ዛሬ ሂሳብ አውርዱና ምን ፈጽማችኋል? በእናንተ በኩል ተማሪ በነበራችሁ ጊዜ ያደረጋችኋቸው ጥረቶች፣ እንቅስቃሴዎች አሉ? እነዚህ ካሉ እንግዲህ ራሳችሁን አጋልጡ፣ ወይም ደግሞ በትምህርት ዘመናችሁ የማትረሷቸው ልዩ ገጠመኞች ካለም እንደዚሁ ብታወሱት መልካም ነው። ሌላው ሳውዲና ኩዌት በሱዳን በጎርፍ አደጋ ጉዳት ለደረሰባቸው ዜጎች ድጋፍ አደረጉ የሚለው ሌላኛው ዜና ነው። ሳውዲ አረቢያና ኩዌት በሱዳን በቅርብ በጎርፍ አደጋ ጉዳት ለደረሰባቸው ዜጎች የሚውል ሰብአዊ እርዳታ ለግሰዋል። የሱዳን የሰብአዊ መብት እርዳታ ምክትል ኮሚሽነር መሐመድ ፈድሉላህ እንደገለጹት በአገሪቱ በተከሰተው የጎርፍ መጥለቅለቅ አደጋ ለተጠቁ ዜጎች የሚውል የሰብአዊ እርዳታ የያዙ የሳውዲና የኩዌት አውሮፕላኖች ካርቱም ደርሰዋል። ካርቱም የደረሱት አውሮፕላኖች ለተጎጂዎቹ የሚውሉ የተለያዩ የአልሚ ምግቦችን፣ መጠለያዎችን፣ የንጽህና መጠበቂያና ለተለያዩ አገልግሎት የሚውሉ ቁሳቁሶች የጫኑ መሆናቸው ተገልጿል። በዚህም መሰረት አውሮፕላኖቹ ለመጠለያነት የሚያገለግሉ 1000 ድንኳኖች፣ 6000 ብርድ ልብስ፣ 2000 ምንጣፍ ጨምሮ የተለያዩ ንጽህና መጠበቂያዎችንና የመድኃኒት አቅርቦትን የጫኑ መሆናቸው ታውቋል። ከዚህ ባለፈ የሳውዲ አረቢያ የጭነት አውሮፕላን 5 ቶን የሚመዝኑ የተለያዩ መድኃኒቶች 111 ቶን የሚመዝን 1500 ምግብ መያዙ ተገልጿል።
የሰብአዊ እርዳታው በጎርፍ አደጋ ጉዳት ለደረሰባቸው የሚውል እንደሆነም ለማወቅ ተችሏል። በቅርቡ በሱዳን በደረሰ የጎርፍ አደጋ ወደ 62 ሰው የሚሆኑ ህይወታቸው አልፏል። ወደ ቀጣዩ መረጃ እናልፋለን። የመጨረሻው መረጃችን ወደ ማዕከላዊ ወስደናል። የቀድሞ ማዕከላዊ እስር ቤት ከጳጉሜ 1 ጀምሮ ለጉብኝት ክፍት እንደሚደረግ ተገልጿል። የቀድሞ ማዕከላዊ እስር ቤት ከጳጉሜ 1 ጀምሮ ለጉብኝት ክፍት እንደሚደረግ የፌዴራል አቃቢ ህግ አስታውቋል። እስር ቤቱ ለጉብኝት ለህዝብ ክፍት የሚደረገው ጳጉሜ 5 ቀን 2011 የሚከበረውን የፍትህ ቀን ምክንያት በማድረግ መሆኑን የበዓሉ የኮሚኒኬሽን ሚዲያና መድረክ ዝግጅት ኮሚቴ ሰብሳቢ የሆኑት አቶ ዝናቡ ቱኑ ገልጸዋል። እስር ቤቱ ከዚህ ቀደም በዜጎች ላይ ከፍተኛ የሰብአዊ መብት ጥሰት ይፈጸምበት እንደነበር የሚታወስ ሆኖ ለውጡን ምክንያት በማድረግ መንግስት እንዲዘጋና ወደ ሙዚየምነት እንዲቀየር መወሰኑ ይታወቃል። በማዕከላዊ እስር ቤት በፖለቲካ ጉዳዮች በተጠረጠሩ ሰዎች ላይ የምርመራ ሂደት ሲከናወን አካል እስከ ማግደል የሚያደርስ የስቃይ ቶርች ዘዴዎች ይፈጸሙ ነበር። በጨለማ ቤቶች ተዘግተው ከፍተኛ የሆነ ጫናና በደል ሲደርስባቸውና አንዳንዶች ህይወታቸው ያልፍ እንደነበር የቅርብ ጊዜ ትውስታ እንደነበር ጠቅላይ አቃቢ ህግ አስታውቋል። እስር ቤቱ የፍትህ ቀን ምክንያት በማድረግ ከጳጉሜ 1 እስከ 4 ቀን 2011 ለሁሉም ሰው ክፍት ሆኖ እንደሚቆይና በህብረተሰቡ ዘንድ ጉብኝት እንደሚደረግም ተገልጿል። እንዲሁም ተጠርጣሪዎች ሲመረመሩባቸው የነበሩ ጨለማ ቤቶች የጳጉሜ 1ን 2011 ጀምሮ ለተከታታይ 4 ቀናት ለይታ ክፍት ይደረጋል ተብሏል። በተጨማሪም የፍትህ አካላት ማለትም ከጠቅላይ ፍርድ ቤት፣ ከጠቅላይ አቃቢ ህግ፣ የፌዴራል ፖሊስ ኮሚሽን፣ አዲስ አበባ ፖሊስ ኮሚሽንና በፌዴራል ማረሚያ ቤት ኮሚሽን የተለያዩ የስዕል አውደ ርዕዮችና ፍትህ ላይ የሚያጠነጥኑ የኤግዚቢሽን መርሃ ግብር እንደሚካሄድ ታውቋል። እንግዲህ ማዕከላዊን በተመለከተ ሁላችሁም እንደምታውቁት በሙስሊሙ ትግል እንቅስቃሴ ሲያደርጉ የነበሩ ኮሚቴዎቻችንን ጨምሮ ብዙዎች በርካታ እንግልትና ስቃይ እንደደረሰባቸው ሁላችንም የምናስታውሰው ነው። በዚህ ማዕከላዊ የተፈጸሙ ግፍና በደሎች በፍጹም የማይረሱ ናቸው። ዛሬ እንግዲህ ያ ሁሉ ነገር አልፎ ደስ በሚል መልኩ አብረው እንደዚህ ያለ መልኩ መቆማቸው እንዲሁም ደግሞ እስከ መጎብኘት ደረጃ መድረሱ ትልቅ ለውጥ ነው ብለን እናምናለን። ክቡራን የሃሩን ቲዩብ ታዳሚያን ለዛሬ ያዝንላችሁ መረጃዎች ይህንን መስሉ ነበር። በዜናዎቹ ላይ ያላችሁን ሐሳብ አስተያየት ኢንሻአላህ ጻፉልን። ጀዛኩሙላህ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሃሩን ቲዩብ። ሰላም አለይኩም ወራህመቱላሂ ወበረካቱ። የሃሩን ቲዩብ አዲሱን ዩቲዩብ ቻናላችን ሃሩን ቲዩብ ቁጥር 2ን ሰብስክራይብ እንድታደርጉ በአክብሮት ጋብዛችኋለሁኝ። ሃሩን ቲዩብ 2 ብላችሁ ትጽፋላችሁ። ሃሩን ቲዩብ 2 ብላችሁ ጽፉ፣ ይሄ ይመጣላችኋል። ከዚያ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቷን ትጫናላችሁ። ኦል የሚለውን 2 ጆሮዋ እስክትመጣ እስክትጠቁር ድረስ ይሄንን ታደርጋላችሁ። ወይንም ደግሞ ከማንኛውም ቪዲዮ ከስር ቀይ ሰብስክራይብ የሚለውን እሱን ከተጫናችሁ በኋላ የደወል ምልክቷን በመጫን 2 ጆሮ እስኪመጣ ድረስ በማድረግ ሰብስክራይብ ማድረግ ትችላላችሁ። አዲስ ፕሮግራሞች እንድትጫኑ ወዲያው ይደርሳችኋል። ጀዛኩሙላህ ኸይር። እናመሰግናለን። ሃሩን ቲዩብ